ኢራንን በአጭር ጊዜ ውስጥ ድል ማድረግ ለምን አስቸጋሪ እንዲያውም የማይቻል ሆነ? ይህ ጥያቄ የአብዛኛዎቻችን ጥያቄ ቢሆንም ትክክለኛ ምላሹን ግን ጥቂቶች ብቻ ናቸው የሚያውቁት። ዛሬ የዚህን ምክንያት ዝርዝር ጉዳዮች በጥልቀት እንመለከታለን። የመጀመሪያው ምክንያት ኢራን በአንድ ዙር ጥቃት አሊያም በመቶዎች ወይም በሺዎች በሚቆጠሩ የአየር ድብደባዎች ብቻ የምትፈራረስ አገር አይደለችም። ምክንያቱም ኢራን ማለት ግልጽ በሆነ የጦር ግንባር ላይ ጠላትን የሚጠብቅ ተራ ሰራዊት ሳይሆን የቆመችበት የውጊያ ፍልስፍና ፍጹም የተለየ በመሆኑ ነው። ኢራን ውስጥ አንድ ሳይሆን ሁለት ጦር አለ። አንደኛው አርተሽ የተባለው መደበኛው የሀገር መከላከያ ሰራዊት ሲሆን፣ ሁለተኛው ደግሞ የኢስላማዊ አብዮት ጥበቃ ኃይል አሊያም ሪቮሉሽነሪ ጋርድ በመባል የሚታወቀውና በርዕዮተ ዓለም የታነጸው ተዋጊ ኃይል ነው። በመሆኑም ከኢራን ጋር የሚፋለም ማንኛውም አካል ጎን ለጎን የሚንቀሳቀሱ ሁለት ግዙፍ ወታደራዊ መዋቅሮችን በአንድ ጊዜ መጋፈጥ ይኖርበታል። ከነዚህም በተጨማሪ ባሲጅ የተባለውና በሚሊዮኖች የሚቆጠሩ በፈቃደኝነት የተመዘገቡ ሲቪል ታጣቂዎችን የያዘው የህዝባዊ ንቅናቄ ኃይል ሶስተኛው የጥንካሬ ምሰሶ ነው። ይህ ደግሞ አንድ ግልጽ ሐቅን ያሳየናል። በኢራን ላይ የሚከፈት ጦርነት በአንድ ግንባር ብቻ የሚወሰን ሳይሆን በተደራራቢ የጥቃት እርከኖች የተገነባ ነው። በድንበር አካባቢ በመድፍና በታንክ የሚፋለም መደበኛ ሰራዊት፣ በሀገሪቱ ውስጥ ክፍል ደግሞ በድሮንና በሚሳኤል የታጠቀው አብዮታዊ ጥበቃ ኃይል፣ እንዲሁም በየከተማውና በየመንደሩ ለደፈጣ ውጊያ የተዘጋጀው ህዝባዊ ሚሊሻ ተሰልፈው ይጠብቃሉ። ስለሆነም አንድን መደበኛ ሰራዊት ሽባ ሊያደርግ የሚችል ጥቃት ይህንን መሰሉን መዋቅር በቀላሉ ሊያፈራርሰው አይችልም። የኢራን ወታደራዊ አመራር በአንድ ማዕከል ላይ ብቻ የተንጠለጠለ ሳይሆን ራሳቸውን ችለው ሊንቀሳቀሱ በሚችሉ በርካታ ትናንሽ ክፍሎችና የትዕዛዝ ሰንሰለቶች የተሳሰረ መረብ ነው። የመገናኛ ዘዴዎች ቢቋረጡ እንኳ እያንዳንዱ ክፍል በራሱ ተነሳሽነት ውጊያውን የማስቀጠል ሙሉ ብቃት አለው። ይህ ወታደራዊ ቀመር የተቀረጸው እንደ አውሮፓውያን አቆጣጠር በ1980ዎቹ ከኢራቅ ጋር ለ8 ዓመታት ከተካሄደው ደም አፋሳሽ ጦርነት በኋላ ነበር። ኢራን ከዚያ ጦርነት የተማረችው ትልቁ ቁም ነገር ሁሉንም ሰራዊት በአንድ ቦታ አለማከማቸት ነበር። በዚህም ምክንያት ስርዓቱን በአንድ ድንገተኛ ጥቃት መጣል የማይታሰብ ሆኗል። ሁለተኛው ምክንያት ደግሞ ከሰራዊቱ ጥንካሬ በላይ የሆነው የተፈጥሮ አቀማመጥ ወይም መልክዓ ምድራዊ ፈተና ነው። ኢራን በካርታ ላይ እንደምትታየው ትንሽ ሀገር አይደለችም። ምንም እንኳ ሆን ተብሎ በካርታ ላይ አንሳ እንድትታይ ቢደረግም ኢራን ስፋቷ ከአንድ አህጉር የሚስተካከል ግዙፍ ሀገር ናት። ከ1,600,000 ስኩዌር ኪሎ ሜትር በላይ የሚሸፍነው መሬቷ ከፈረንሳይ ከጀርመንና ከስፔን ምድር ይበልጣል። በመሆኑም ወደ ኢራን ምድር ዘልቆ ለመግባት የሚሞክር ማንኛውም ኃይል ሰራዊቱን ብቻ ሳይሆን ግዙፉንና ፈታኙን መልክዓ ምድር ጭምር መጋፈጥ ይኖርበታል። በአየር ድብደባ ብቻ የኢራንን ስርዓት እጥላለሁ ብሎ የሚያስብ አካል ካለ በህልም ዓለም ውስጥ ያለ ብቻ ነው። እግረኛ ሰራዊቱን ወደ ኢራን ምድር ለመላክ የሚቃጣው ማንኛውም አካል ቢሆን ወደፊት ከመራመዱ በፊት ዙሪያውን በደንብ ሊያስተውል ይገባል። በምዕራብ በኩል ከ1500 ኪሎ ሜትር በላይ የሚረዝመውና እንደ አጥር የተዘረጋው የዛግሮስ ተራራማ ሰንሰለት ይገኛል። እነዚህ ሹል የተራራ አናቶች፣ ጠባብ ሸለቆችና ጥቂት መተላለፊያዎች ያሉባቸው ተራሮች ማንኛውንም መንገድ ለደፈጣ ውጊያ አመቺ ያደርጉታል። በሰሜን በኩል ደግሞ የኢራንን ደጋማ ክፍል ከካስፒያን ባህር የሚለየው የአልቦርዝ ተራራ እንደ ድንጋይ ግንብ ተደቅኗል። እዚህ ጋር ከ5600 ሜትር በላይ ከፍታ ያለውና በመካከለኛው ምስራቅ በከፍታ ወደር የማይገኝለት የደማቫን ተራራ ይገኛል። እነዚህ ተራሮች ለዓይን የሚማርኩ ውበቶች ብቻ ሳይሆኑ ተፈጥሮ ያበረከተቻቸው የሀገር መከላከያ ምሽጎችም ጭምር ናቸው። ወደ ሀገሪቱ ውስጠኛ ክፍል ስንዘልቅ ደግሞ ሰፊ በረሃዎችንና ደረቃማ ሜዳዎችን የያዘውን የኢራን ደጋማ ምድርን እናገኛለን። እዚህ ጋር የደሽተ ከቢርና የደሽተ ሉት በረሃዎች ይገኛሉ። ከፍተኛ ሙቀትና የውሃ እጥረት ያለባቸው እነዚህ ቀጠናዎች ማንኛውንም ወታደራዊ እንቅስቃሴ አዝጋሚ፣ አድካሚና ዋጋ የሚያስከፍል ያደርጉታል። ሌላው ትልቁ ጉዳይ የርቀት ጉዳይ ነው። ከኢራቅ ድንበር ተነስቶ እስከ ቴህራን ብቻ ከ700 ኪሎ ሜትር በላይ ይረዝማል። ወደ ኢስፋሃን ሲሄዱ ርቀቱ ይጨምራል፣ ወደ መሽሃድ ደግሞ እጅግ ይርቃል። ይህ ወታደራዊ ስትራቴጂስቶች ስትራቴጂያዊ ጥልቀት የሚሉት ጉዳይ ነው። አንድ ወራሪ ጦር ወደ ሀገር ውስጥ በገባ ቁጥር የአቅርቦት መስመሩ እየረዘመና ወጪው እየጨመረ ይሄዳል። በዚህም ጦርነቱ ከፈጣን ጥቃት ወደ ረጅም ጊዜ አድካሚ ፍልሚያ ይቀየራል።
ሦስተኛው ምክንያት ቴህራን ከምንም በላይ የምትተማመንበት የኃይል ምንጭ ነው። ኢራን ባለፉት 3 አስርት ዓመታት በመካከለኛው ምስራቅ ግዙፍ የተባለውን የሚሳኤል ፕሮግራም ገንብታለች። ቁጥራቸውን በትክክል የሚያውቅ ባይኖርም በሺዎች እንደሚቆጠሩ ግን ይታመናል። በመላ ሀገሪቱ ከመሬት በታች የተገነቡ የሚሳኤል ከተሞች ውስጥ አጭር፣ መካከለኛና ረዥም ርቀት ተወንጫፊ ሚሳኤሎች ተከማችተውበታል። እዚህ ጋር በሺዎች የሚቆጠሩ ኪሎ ሜትሮችን መምዘግዘግ የሚችሉት እንደ ቀድር፣ እንደ ሲጂልና ከረም ሻህር ያሉ ሚሳኤሎች ተሰልፈዋል። አሜሪካ ያገኘሁትን ደመሰስኩ ባለች ቁጥር ከመሬት በታች የተደበቀውና ያልታየው ኃይል እጅግ የላቀ ሆኖ መገኘቱ ያስደነግጣታል። ከዚህም በተጨማሪ በመቶዎች የሚቆጠሩ ኪሎ ሜትሮችን መጓዝ የሚችሉትና አነስተኛ ዋጋ ያላቸው አጥፍቶ ጠፊ ድሮኖች ሌላው የኢራን የጥንካሬ ምስጢር ናቸው። በሚሳኤልና በድሮን የተቀነባበረው ይህ ኃይል ኢራን ዛሬም ድረስ በጽናት እንድትቆም ያስቻላት ትልቁ ጋሻ ነው። አራተኛው ምክንያት የጦርነቱ አውድ በየብስ ላይ ብቻ የተገደበ አለመሆኑ ነው። የፋርስ ባህረ ሰላጤ ራሱ ትልቅ የጦር አውድማ ነው። ይህ የውሃ አካል በአንዳንድ ቦታዎች ስፋቱ ከ200 ኪሎ ሜትር የማይበልጥ ጠባብ መስመር ሲሆን፣ በዚያ ባህረ ሰላጤ ደግሞ የዓለማችን እጅግ ወሳኝ የባህር መተላለፊያ የሆነው የሁርሙዝ ወሽመጥ ይገኝበታል። ኢራን ይህን ወሽመጥ በዘጋች ቁጥር ዓለም መከራዋን ታያለች። የኢነርጂ ቀውስ ይከሰታል። ተከትሎም የሁሉም ነገር ዋጋ ይኖራል። ምክንያቱም የዓለማችን 1/5 የነዳጅ ንግድ ወይም በቀን 20 ሚሊዮን በርሜል ነዳጅ የሚያልፈው በዚህ ወሽመጥ በኩል ነው። ኢራን የባህር ላይ ጥንካሬዋን የገነባችው ግዙፍ መርከቦችን በማሳለፍ ሳይሆን ያልተመጣጠነ ውጊያ በሚባለው ስልት ነው። በመቶዎች የሚቆጠሩና አጫጭር ሚሳኤሎችን የታጠቁ ትናንሽ ፈጣን ጀልባዎች በከፍተኛ ፍጥነት በመንቀሳቀስ ማንኛውንም ግዙፍ መርከብ ማጥቃት የሚችሉበትን ስልት ቀርጻለች። በኢራን የባህር ዳርቻዎች፣ በተራራማ አካባቢዎችና በጠረፍ መስመሮች ሁሉ መርከብ መቺ የሆኑ የሚሳኤል ክምችቶች ተደብቀው ይገኛሉ። እነዚህ ሚሳኤሎች በባህረ ሰላጤው የሚያልፉ የትኛውንም መርከቦች በማንኛውም ቅጽበት ኢላማ ውስጥ የማስገባት አቅም ያላቸው ናቸው። ከዚህም ባሻገር ሌላው ይበልጥ ቀለል ያለ ቢመስልም እጅግ አውዳሚ የሆነው መሳሪያ ደግሞ የባህር ውስጥ ፈንጂ ነው። እነዚህ በውሃ ውስጥ የሚተከሉ ጥቃቅን መሳሪያዎች ሙሉ በሙሉ አንድን የባህር መተላለፊያ መስመር የመዝጋት አቅም አላቸው። አንዲትን ፈንጂ ለማምከን ሰዓታትን ሊወስድ ይችላል። የፈንጂ ቀጠናን ለማጽዳት ግን ቀናትን አልፎ ተርፎም ሳምንታትን ሊጠይቅ ይችላል። ለዚህም ነው ወታደራዊ ተንታኞች ይህንን ፍልሚያ የወሽመጡ ጦርነት ብለው የሚጠሩት። ይህም በአንድ የባህር ጠረፍ የምትገኝ አንዲት ሀገር ብቻ የዓለማችንን ዋነኛ የኃይል አቅርቦት ደም ስር እንዴት ሽባ ልታደርግ እንደምትችል የሚያሳይ ታላቅ አጋጣሚ ነው። አምስተኛው ምክንያት ጦርነቱ በኢራን ድንበር ወይም በባህረ ሰላጤ ውሃ ላይ ብቻ የሚቆም አለመሆኑ ነው። እዚህ ጋር የኢራን የጥቅም አስከባሪ የሆኑትና በመካከለኛው ምስራቅ የተዘረጉ የክልላዊ ኃይሎች መረብ ሌላው የትግል እርከን ሆኖ ይመጣል። ቴህራን ላለፉት 10 ዓመታት በመላው ቀጠናው ተሰሚነት ያላቸውን የታጠቁ ኃይሎች በስፋት ስታደራጅ ቆይታለች። በሊባኖስ ሒዝቡላህ፣ በኢራቅ በርካታ የታጠቁ ንቅናቄዎች፣ በየመን ሁቲዎች፣ በጋዛ ደግሞ ሐማስ። እነዚህ ሁሉ የኢራን ድጋፍ የሚሳኤልና የድሮን ትጥቅ ያላቸው ኃይሎች ናቸው። በዚህም ኢራን ለዓለም የምታስተላለፈው መልእክት ግልጽ ነው። ጦርነቱ በአንድ ግንባር ብቻ እንዳይገደብ ራሴን አዘጋጅቻለሁ የሚል ነው። ይህ ደግሞ ከሰሜን በሚሳኤል ከምስራቅ በየብስ ጥቃት፣ በባህር ላይ ደግሞ የንግድ መርከቦችን በማስተጓጎል የሚገለጽና ባለሙያዎችም ባለብዙ ግንባር ጦርነት የሚሉት ስልት ነው። ስለዚህ ፍልሚያው በካርታ ላይ ባለች አንዲት ትንሽ ሀገር ላይ የሚደረግ ሳይሆን መላውን ቀጠና የሚሸፍን ይሆናል። ስድስተኛው ምክንያት ዓለም ሲሰጋው ኑሮ በመጨረሻም አጣብቂኝ ውስጥ የከተተው ትልቁ ጉዳይ ነው። እሱም ኢነርጂ ነው። መካከለኛው ምስራቅ የጦር አውድማ ብቻ ሳይሆን የዓለማችን የነዳጅና የጋዝ ገበያ የልብ ትርታ ነው። የባህረ ሰላጤው ሀገራት ብቻ በዓለም ገበያ ላይ ካለው ነዳጅ 1/3ኛውን ያመርታሉ። የዚህ ነዳጅ አብዛኛው ድርሻ ደግሞ የሚያልፈው በባህረ ሰላጤውና በተለይም በሁርሙዝ ወሽመጥ በኩል ነው። በየቀኑ ወደ እስያ፣ አውሮፓና ወደ ተለያዩ የዓለም ክፍሎች 20 ሚሊዮን በርሜል ነዳጅ የጫኑ ግዙፍ መርከቦች በዚህ ጠባብ መስመር ይጓዛሉ። ዓለም በጥቂት ቀናት የቀጠናው አለመረጋጋት ብቻ ያደረሰውን መዘዝ በገሃድ ተመልክቷል። የነዳጅ ዋጋ መናርና የጋዝ ገበያው መናወጥ መላውን የዓለም የንግድ እንቅስቃሴ አዘቅት ውስጥ ከተውታል። ለዚህም ነው
በባህረ ሰላጤው የሚቀሰቀስ ጦርነት ወታደራዊ ጉዳይ ብቻ ሆኖ የማይቀረው በፍጥነት ወደ ዓለም አቀፍ የኢኮኖሚ ቀውስነት ይቀየራል። ምክንያቱም እዚህ ቀጠና ያለው ነዳጅና ጋዝ ተራ ማገዶ ብቻ ሳይሆን የመላው ዓለም ኢኮኖሚ የጀርባ አጥንት ጭምር በመሆኑ ነው። ሰባተኛው ምክንያት ከኢራን ጋር የሚደረግ ጦርነት ረጅም ጊዜ ሊወስድ እንደሚችል የሚጠቁመን ሌላው ትልቁ ጉዳይ ልምድ ነው። አዎን፣ የታሪክ ልምድና ተሞክሮ። ኢራን በመካከለኛው ምስራቅ ዘመናዊ ታሪክ ውስጥ እጅግ ረጅሙንና አድካሚውን ጦርነት የመጋፈጥ ልምድ አላት። እንደ አውሮፓውያን አቆጣጠር በ1980 የጀመረውና ከኢራቅ ጋር ለ8 ሙሉ ዓመታት የተካሄደው ጦርነት ለዚያ ማሳያ ነው። በእነዚህ 8 ዓመታት ውስጥ ሰፊ የየብስ ውጊያዎች፣ የእርስ በርስ የሚሳኤል ድብደባዎችና በባህረ ሰላጤው ላይ የተካሄደው የመርከቦች ጦርነት ተካሂዷል። በሁለቱም ወገኖች በመቶ ሺዎች የሚቆጠሩ ሰዎች ተገድለዋል። ሙሉ ከተሞች በቦምብ ተደበላልቀዋል። የሀገሪቱ ኢኮኖሚ ክፉኛ ተመቷል። መሰረተ ልማቶችም ወድመዋል። ሆኖም ግን ኢራን አልፈረሰችም። ኢራን በዚህ ሁሉ ውጥረት ውስጥ ሆና ጦርነቱን እስከ 1988 ድረስ የማስቀጠል ጽናት ነበራት። ይህ ታሪካዊ አጋጣሚ በኢራን ወታደራዊ አስተሳሰብ ላይ ትልቅ አሻራ ጥሎ አልፏል። መልእክቱም ግልጽ ነው። ጦርነቶች ሊራዘሙ ይችላሉ፣ ስለዚህም ለረጅም ጊዜ ፍልሚያ መዘጋጀት ይገባል የሚል ነው። እንግዲህ እነዚህን ሁሉ ምክንያቶችና ሁኔታዎች በአንድ ላይ ስናገናኛቸው ከኢራን ጋር የሚደረግ ጦርነት በምንም መልኩ አጭር ሊሆን እንደማይችል እንረዳለን። አሜሪካም ሆነች እስራኤል ስርዓቱን በአየር ድብደባ ብቻ ሊጥሉት አይችሉም። ግዙፍ የእግረኛ ጦርን ወደ ምድሪቱ ልኮ የሚመጣውን መስዋዕትነትና የጦርነቱን ቀውስ የመሸከም አቅሙም ሁለቱም ሀገራት የላቸውም። አውሮፓን ብትሆን በዚህ አይነቱ አደገኛ ጦርነት ውስጥ እጇን ለመክተት የምትደፍር አይመስልም። እንዲያውም መላው ዓለም በኢነርጂ እጥረትና በዋጋ መናር ሳቢያ በደረሰበት ሕመም እየጮኸ ጦርነቱን እንዲቆም እየተማጸነ ይገኛል፣ ከሁለቱ መሪዎች በስተቀር። እነሱም ነዳጁን በእጥፍ ዋጋ እየቸበቸበ ያለው ቭላዲሚር ፑቲንና አሜሪካ በዚህ የጦርነት ቅርቃር ውስጥ ገብታ የጦር መሳሪያዎቿና ሚሳኤሎቿ መሟጠጣቸው በውስጥ ለውስጥ የሚያስፈነድቃቸው ሺጂንፒንግ ናቸው። እነዚህ መሪዎች የተፈረካከሰውን የምዕራባውያን ጎራ እያዩ የሚሉት አንድ ነገር አለ። የመጨረሻው ሳቅ የማን እንደሆነ ወደፊት እናያለን።